ክብራና ክብራት ተመልካቾቻችን እንደምን ቆያችሁን? ሳምራይት በድሉ ነኝ። የኢትዮ አውቶሞቲቭን 3ኛ ዓመት አስመልክቶ ላደረሳችሁን ሐሳብ አስተያየት እያመሰገንን በዛሬው ፕሮግራማችን ከናንተ ከተመልካቾቻችን ጋር የነበረን የ3 ዓመት ቆይታ የተመራረጡ ፕሮግራሞችን ወደ እናንተ እናደርሳለን። በቅድሚያ የኢትዮ አውቶሞቲቭን ሳምንታዊ መረጃ ተከታትለን እንመለስ። መልካም ቆይታ። ካቾቻችን ጋር የነበረን ለ46 ዓመታት የመድን ኢንዱስትሪን በመምራት ላይ የሚገኘው ከ44 በላይ አጠቃላይ የመድን ዘርፎችን እንዲሁም ከ24 በላይ የህይወት የመድን ዘርፎችን ለማህበረሰቡ በማበርከት ላይ የሚገኘው አስተማማኝ አጋሩ የኢትዮጵያ መድን ድርጅት የኢትዮ አውቶሞቲቭ አጋራችን ነው። የአጋራችንን መልእክት ተከታትለን እንመለሳለን። አብራችሁን ቆዩ። እንደ ሰው እርግጠኛ መሆን የምንችለው መነሻችን ላይ ነው። ጉዞ በፍላጎቶ መሻት ላይ ባያቀና ከርምጃው ዝንፍ እንዳይሉ ለሀገር መድን በመሆን የሚቀድም በአስተማማኝ ካፒታል የደረጀ በቢሊዮኖች ካሳ መክፈል የሚችል ለዘመናት የታመነ አጋር ይገባውታል። አዎን፣ በልኮ ለተሰፋ የመድህን ዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት።
ክቡራን ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እያመሰገንን ኢትዮ አውቶሞቲቭ በባፋ መልቲሚዲያ እየተዘጋጀ በዋልታ ቴሌቪዥን ወደ እናንተ ወደ ተመልካቾቻችን መድረስ ከጀመረ አንስቶ ከናንተ ከተመልካቾቻችን የደረሱንን ሐሳብ አስተያየት እየመራረጥን ወደ እናንተ እናደርሳለን። አብራችሁን ቆዩ። እኔ አባ ዮሴፍ እባላለሁ። በቅድሚያ ለኢትዮ አውቶሞቲቭ የ3ኛ ዓመት የልደት በዓላችሁ እንኳን በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ ባለፉት 3 ዓመታቶች በርካታ ስራዎችን እንደሰራችሁና በተለይ ደግሞ በሀገራችን እየደረሰ ያለውን የትራፊክ አደጋ ችግርን ለመቀነስ ህብረተሰቡን በማስተማር በተለይ ደግሞ አሽከርካሪዎች ሊያደርጓቸው የሚገቡትን ጥንቃቄዎች በማስተማርና ህብረተሰቡን በዚህ ዙሪያ ላይ የራሱን የሆነ አስተዋጽኦ እንዲያደርግ በማድረግ የሰራችሁት ስራ እጅግ በጣም የሚያበረታታና ለሌሎችም አርአያ የሚሆን ስራ እንዳበረከታችሁ እገምታለሁ። ይህንንም ወደፊት በሚኖራችሁ ቆይታም የበለጠ አጠናክራችሁ በተለይ ከአሽከርካሪዎች ጋራ የሚታዩ ችግሮችን የክህሎት ችግሮችን በተለይ በእናንተ በኩል በመሙላት ረገድ ከፍተኛ የሆነ ስራ ይጠበቅባችኋል የሚል እምነት አለኝ። የእናንተንም አርአያነት ተከትሎ ሌሎች በርካታ የዚህ አይነት ፕሮግራሞች በኢትዮጵያ ውስጥ እንዲስፋፉ ቢደረግ የትራፊክ አደጋን ከመቀነስ አንጻር ጥሩ ነገር ሊሆን ስለሚችል ይሄንን ለሌሎችም አርአያነት ያለው ተግባር እንዲስፋፋ እንድታደርጉና ሌሎችም የእናንተን አርአያነት ተከትለው በርካታ የዚህ አይነት ፕሮግራሞች እንዲኖሩ የማድረግ ስራ መሰራት አለበት ብዬ አምናለሁ። በተለይም ደግሞ በገጠር አካባቢ አብዛኛው አደጋዎችም የሚከሰቱት በከተሞች ብቻ ሳይሆን ገጠርም አካባቢ ስለሆነ ለገጠሩ ሕዝብ ተደራሽ የሚሆንበትን የአካባቢ ሬዲዮኖችን በመጠቀም ጭምር ህብረተሰቡ መረጃው እንዲኖረው በማድረግ በቀጣይ በስፋት መስራት እንዳለባችሁ በዚህ አጋጣሚ ማሳሰብ እወዳለሁ። አመሰግናለሁ። አብዱልፈታ ግራኝ ከጅዳ። መኪናዬ ኒሳን ነች፣ 2000 ሞዴል ነው። ካርቡሬተሩን አስበስቼው ተገጥሞ ነበረ። አሁን ከዛ በኋላ ማርሽ አልቀይርም አለ ነገሩ። ማርሽ ከዛ እንደገና ባለሙያ ጋር ወሰደ፣ ካርቡሬተሩን አስተካከለ። ካርቡሬተር ችግር አይደለም የማርሽ ነው አለኝ። ማርሽ ጋር ተወስዶ ደግሞ ምናልባት የማርሽ ፊልትሮ ቆሽሾ ነው አለኝ። እሱን አስቀየር። ከዛ በኋላ በቃ በሽታውን ሊያገኙ አልቻሉም። ሄዶ 2000 ሞዴል ነው። 2000 ሞዴል አውቶማቲክ ነው፣ ግን ቆንጆ መኪና ነው። በቃ ግን አሁን ነዳጅ በደንብ ሲሰጥ ነው ድምፁ ከፍ። አንደኛ ማርሽ ይገባል፣ ሁለተኛ ማርሽ ላይ ነዳጅ በደንብ ሲሰጥ ጌጁ ከፍ ሲል ነው በኃይል የሚቀይረው ራሱ። ጅዳ በዋዲ አካባቢ ነበር፣ በዋዲ የሚባል አካባቢ። በዛ አሁን በዚህ በፍተሻ በአንዳንድ ምክንያት ጋራጆች ወደ አንድ ቦታ ተጠቃለዋል። በዛ የተነሳ ያጉራጉሩ ተደብቆ ነበር የሚሰሩት፣ እነሱም የሉም። በቃ ፓኪስታኒዎች አሉ፣ እንደዚህ የመኒዎች ናቸው ብዛት ያሉት። አበሻ የለም። አበሻ ቢኖር ችግሯን ያውቅ ነበረ። እነዚህ የመኒዎች ያሉ፣ እነሱ ደግሞ ብዙ መልፋት አይፈልጉም። አዲስ ገዝተህ እንድትቀይር ነው የሚፈልጉት። ማርሽ ወይን አዲስ ገዝተህ መቀየር ነው የሚፈልጉት እንጂ ብዙ እንደ ኢትዮጵያውያኖች ሙያቸውን ተጠቅመው ሰው ሰርተው ማስረከብ አይፈልጉም። በቃ በዚህ ምክንያት በቃ ችግሯን ሊያው አልቻሉም። ብዙ ጋራዦች ችግሯን ሊያውቁ አልቻሉም። በዚህ ምክንያት መኪናዬን አቁሜ አሁን ሌላ መኪና ተከራይቼ እየመጣሁ ነው። ሳምንት ስደውል ቢዚ ሆነብኝ፣ ላገኝ አልቻልኩም። እየተከታተልኩ ነው። ዛቱ ግን ይሄ ዋልታ ላይ የሚተላለፈው ኢትዮ አውቶማቲቭ የሚለውን ነው የምከታተለው። በጣም ብዙ እውቀቶችን አግኝቻለሁ። ሀገርም ባለፈው መኪና እንትን ብዬ ነበር። በዛ እውቀት የተነሳ አንዳንድ ነገሮች ራሴ እየሰራ ነው። በዚህ እየተማሩ ምንም የቀረ ነገር የለም። በቃ ይኸው ነው። መኪናው ጥሩ መኪና ነው። እስካሁን አስቸግራኝ አታውቅም። 8 ዓመት ነው በእኔ እጅ የነበረችው እና እስከ ዛሬ ድረስ ምንም ጎማና ውሃ፣ ዘይት ይቀይራለሁ። ዘይት በ3000 ነው ራሴ ጠብቄ የሚቀይረው። መኪና ምቾት ያለው ነው። ምንም ችግር አልነበረው። ጥሩ። እንግዲህ አበበ አብዱልፈታ ግራኝ ከጅዳ ነው የደወሉት። ኢትዮ አውቶሞቲቭ በዚህ አጋጣሚ ከጅዳ፣ ከሶማሌላንድ፣ ከኤርትራ፣ ከኳታር በርካታ ስልኮች እየመጡ ነው። በዋልታ ቴሌቪዥን አማካኝነት ኢትዮ አውቶሞቲቭ እንግዲህ ረጅም ቦታዎች ላይ ያዳረሰ ነው። ይሄ ለኛ ደስ የሚል ነገር ነው። አብዱልፈታ ከጅዳ በዋሌ ነው እንግዲህ በዋሌ አካባቢ ነኝ ብለዋል። ካርብተሩን አስፈትቼው ማርሽ አልቀይራለኝ፣ አንደኛ ማርሽ ከገባ በኋላ ያስቸግራል ነው የሚሉት። እግረ መንገዳቸውን እዛ ጅዳ አካባቢ
የመኔዎችና ሌሎች ሀገር ዜጎች አረብ ሀገራት እንደሚኖሩ ነግረውናል። እነሱም እቃ ከማስቀየር ውጪ በቂ እውቀት የላቸውም እንደዚህ እንዳበሻ ራሳቸው ጠግነው ቢል ይሄም ትልቅ ጥቆማ ነው ለኛና እኛ ብዙ ጊዜ ይሄ ወጪ ቅነሳ ላይም ያሉን መካኒኮች ልናከብር ይገባል። ምክንያቱም ወጪ ለመቀነስም ከአቅም በላይ ያልሆኑ ነገሮችን ሞዲፋይ በማድረግ ያንዱ መኪና ወደ አንዱ ማለዋወጥ ጥቅምም አለው። ምናልባት የነዳጅ ፍጆታውን ከፍ እንዲያደርግ ካልሆነ እና በዛ በኩል ኪሳራ ከሌለው በስተቀር። ስለዚህ የአብዱል ፈታህ ጥያቄ እንዴት አየው አበበ? ትክክል ነው። እንግዲህ አቶ አብዱል ፈታህ እናመሰግናለን። ኢትዮጵያውያን ሜካኒኮችን አፕሪሺየት ሲያደርጉ ነበር። ይሄ ለኛ ትልቅ አጋጣሚ ነው። ጥሩ ነው። በሌላውም ዓለም እንግዲህ ተጽዕኖ መፍጠር ችለናል ማለት ነው። የበለጠ ልንሰራ ይገባል። ኢትዮጵያ ብዙ የሰለጠነ ሰው ወደ ውጭ በመላክ እንግዲህ የውጭ ምንዛሪ የምታገኝበት እድል እየሰፋ ነውና ይሄ ጥሩ ነገር ነው። ጥያቄያቸው በደንብ ግልጽ ነው። 2000 ሞዴል ነው መኪናው ኒሳን። የእሳቸው ጥያቄ ምንድነው? መጀመሪያ ካርቡሬተር ችግር አጋጥሞት ነበር። ከዛ ካርቡሬተሩን ሳስተካክል ደግሞ የለም የማርሽ ችግር አለ አሉኝና የማርሽ ፊልትሮ ቀየርኩ ነው የሚሉት በእሳቸው ቋንቋ። አውቶማቲክ ትራንስሚሽን ፊልተር አለ። ያ ፊልተር በትክክል ልክ ናቸው፣ ታጥቦ ይጸዳና ይመለሳል። ግን ስቲል ችግሩ አልተቀረፈልኝም የሚል ነው። በተለይ ደግሞ ካርቡሬተር ከተነካ በኋላ ስለሆነ እምቢ ያለው ምንድነው ያጋጠመው ችግር የሚለው እንግዲህ ከእሳቸው ጋር አሁን ምን መክራቸው መጀመሪያ ይሄ አውቶማቲክ ትራንስሚሽን ብለን የምንጠራው ነገር ምንድነው የሚያዘው? መረጃ ከየት ነው የሚወስደው? እንደሚታወቀው አውቶማቲክ ትራንስሚሽን ማኔጅ የሚደረገው የራሱ የሆነ ኤሌክትሮኒክ ኮንትሮል ሞጁል አለው ወይም ኢሲኤም ብለን የምንጠራው። አንዳንዱ ቀጥታ ከሞተር ጋርም የተያያዘ ነው፣ አንዳንዱ ደግሞ ራሱን የቻለ ኢሲኤም አለው። ስለዚህ ይሄ ኢሲኤም መረጃ የሚወስደው መጀመሪያ እሳቸው ነዳጅ በሚሰጡበት ጊዜ ትሮትል ፖዚሽን የሚባል አለ። ምናልባት ካርቡሬተር ሊሆን ይችላል፣ ኦይል ኢንጀክሽን ሊሆን ይችላል። መኪናው እሳቸው ካርቡሬተር ነው ብለዋል። ይሄ ትሮትል ፖዚሽን ሴንሰር ወይም ቲፒኤስ ብለን የምንጠራው ነገር ሾፌሩ በሚፈልገው ልክ ለምሳሌ ነዳጅ በሚሰጥበት ጊዜ አንግሉ ይከፈታል። ማለት የትሮትል ወይም ደግሞ ምጣዱ በሚከፈትበት ጊዜ የተከፈተውን ያህል መጠን በቀጥታ ለኤሌክትሮኒክ ኮንትሮል ሞጁሉ ሪፖርት ያደርጋል። ሪፖርት በሚያደርግበት ጊዜ መፍጠን እንደፈለክ አንደርስታንድ የሚያደርግበት ሁኔታ ነው ያለው። ስለዚህ በዛን ጊዜ አስፈላጊውን ሲግናል በመላክ ሶሎኖይዶቹ እንዲከፈቱ ያደርጋል። ሶሎኖይዶቹ ሲከፈቱ ደግሞ ፕሬሸራይዝድ የሆነ ዘይት ያልፍና ብሬክ ወይም ባንድ ብለን የምንጠራውን ነገር በየጊዜው ሽፍት ያደረገ እንዳስፈላጊነቱ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ሽፍት ያደርጋል ማለት ነው። ስለዚህ ብዙ ጊዜ የሚያጋጥመው ምንድነው? ይሄ ቲፒኤስ ወይም ትሮትል ፖዚሽን ሴንሰር ብለን የምንጠራው በተለያየ ምክንያት ካርበን ፎርም ያደርጋል። እዛ ላይ የሚፈጠረው ካርበን መረጃው ከትሮትል ፖዚሽን ሴንሰር ወደ ኢሲዩ እንዳይሄድ ያደርጋል። በዛን ጊዜ በምንድነው የምታውቀው? ነዳጅ አንተ ትሰጣለህ፣ አይቀይርም። አንዱ ፋክተር ነው ይሄ። ሁለተኛውና ሌላው ፋክተር ዘይት ኦቨር የሚሞላበት ሁኔታ አለ። አንዳንዴ ባለማወቅ የአውቶማቲክ ትራንስሚሽን ፍሉዱ ሌቭሉን ጠብቆ በትክክል አንደኛ ኮንተንቱ ቪስኮሲቲው መታየት አለበት። ስለዚህ በተለይ ዘይት አንዳንዴ ቪስኮሲቲው ያለቀ ዘይት እንዲህ አይነት ችግር ያመጣል። ስለዚህ እሳቸው አቶ አብዱል ፈታህን ምን መክራቸው በመጨረሻ አንደኛ ትሮትል ፖዚሽን ሴንሰሩ ራሱ ትሮትል ቦዲ ወርዶ መታጠብ አለበት፣ በደንብ መጽዳት አለበት። በተለይ ሳውዲ አረቢያ ሊኖር ይችላል። ይሄ ካርቡሬተር ክሊነር የሚባለው ከባድ መርዝ ነው፣ ግን ከዛ የተሻለ ኳሊቲ ያለው የማይጎዳ ማጽጃ አለ። ትሮትል ቦዲው ከካርቡሬተሩ ስር ያለው እዛ ላይ ሴንሰር ያገኛሉ። ስለዚህ ይሄን ትሮትል ቦዲ አውርደው በደንብ ማጸዳት አለባቸው። በደንብ ማስታወሻ እንዲይዙ ፕሮግራማችን የሚያዩ ከሆነ። ሁለተኛ የዘይቱ ሌቭል ቼክ መደረግ አለበት። አውቶማቲክ ትራንስሚሽን ካነሰም ከበዛም እንዲህ አይነት ችግር ያመጣል። ይሄ ለፕሪማቹሪቲ ወይም ደግሞ ለአውቶማቲክ ትራንስሚሽን መበላሸት ዋና ምክንያቱ የዘይት ማነስ ወይም መብዛት፣ በተጨማሪ ደግሞ የቪስኮሲቲ ጉዳይም አለ። ሁለተኛ እሳቸው የተናገሩት ነገር አለ። አውቶማቲክ ትራንስሚሽን ፊልተር አለ፣ እሱም በትክክል መጸዳት አለበት። ሌላ አውቶማቲክ ትራንስሚሽን በነገራችን ላይ ለሌሎችም ተመልካቾቻችን ሀሳብ ለመስጠት አውቶማቲክ ትራንስሚሽን ማኔጅ የሚደረገው ትሮትል ቦዲ በሚባል የዘይት ላይን ነው። ይሄ ትሮትል ቦዲ ማኔጅ የሚደረገው ደግሞ በሶሎኖይድ ወይም ኤሌክትሮኒክ የሆነ ፓርት አለ። ይሄ ኤሌክትሮኒክ ፓርት በቀጥታ ከኮምፒውተሩ ጋር የሚገናኝና ኮምፒውተሩ ሲግናል ሲልከው አክቹዌተር ነው የሚከፈት። ሲከፈት ደግሞ ዘይት በቀጥታ ወደ
ትሮትል ወደ ቫልቭ ቦዲው ገብቶ አልፎ ሄዶ በነገራችን ላይ እንደ መደበኛው ማኑዋል ትራንስሚሽን ጊር አይደለም የሚጠቀመው። በዋነኝነት አውቶማቲክ ትራንስሚሽን የሚጠቀመው ክለች ይጠቀማል፣ ፕሌት ይጠቀማል። እሱ ክለች ሲስተም ይባላል። የተበታተነ ክለች ፒስተን አለው። ፕሬሸራይዝድ በሆነ ዘይት አንድ ላይ በሚጨመቅበት ጊዜ ከቶርክ ኮንቨርተር ከሞተር ወደ ቶርክ ኮንቨርተር ከቶርክ ኮንቨርተር ወደ አውቶማቲክ ትራንስሚሽን የገባውን ፍሎ እንዲያልፍ የሚያደርግ ነው። ኮማንደር ግርማ ዳባ እባላለሁ። የደቡብ ፖሊስ ስፖርት ክለብ ስራ አስኪያጅ ነኝ። የኢትዮ አውቶሞቲቭ ዋልታ ቴሌቪዥን ላይ አልፎ አልፎ እከታተላለሁ። ፕሮግራሙ በጣም ጥሩ ነው። ብዙ ትምህርት የሚሰጥ ትምህርት ሰጪ ፕሮግራሞችን የሚያካሂድ ፕሮግራም ነው። በመሀልም ሰዎችን የሚያዝናኑ የተለያዩ ነገሮችን የሚያቀርብ ፕሮግራም ነው። ነገር ግን ብዙውን ጊዜ አዲስ አበባ ላይ ብቻ ነው እኔ ባየሁት ጊዜ ፕሮግራሙ ሲሰራ የነበረውና ግን ወደ ክልሎችም እየወጣ እንደዚህ ትምህርት ሰጪ የሆኑ ነገሮችን እያወጣ እያነሳ በተለይ ደግሞ ከተሽከርካሪ ጋር ተያይዞ በርካታ አሁን የተሽከርካሪ በአገሪቱ ውስጥ እየጨመረ ነው። አደጋውም ያን ያህል እየጨመረ ነው። ከዛ አንጻር ሰፊ ስራ እየሰራ ያለ ፕሮግራም ስለሆነ እየወጣ ክልሎች ላይም የተለያየ ነገር እንደዚህ እየጨመረ ሰዓቱንም እየጨመረ ሌሎች የቴሌቪዥኖችንም ላይ ፕሮግራሙን እየጨመረ ቢሄድ የተሻለ ለህብረተሰቡ ጥቅም የሚሰጥ ትምህርት የሚሰጥ ስለሆነ በዚሁ ሰፋ ባለ መልኩ ፕሮግራሙን ቢቀጥል ጥሩ ነው የሚል መልእክት ለማስተላለፍ ነው። አመሰግናለሁ። ውድ ተመልካቾቻችን ኢትዮ አውቶሞቲቭ በአውቶሞቲቭ ዙሪያ እንዲሁም በትራፊክ ደህንነት ዙሪያ ወደ ተመልካቾቻችን ካደረስናቸው ፕሮግራሞች በተጨማሪ በየመሃሉ አዝናኝና አስተማሪ ቪዲዮዎችን ወደ እናንተ እንደምናደርስ ይታወቃል። ለዛሬም የተመረጠ ቪዲዮ ወደ እናንተ እናደርሳለን። አብራችሁን ቆዩ። አስተማሪ ቪዲዮዎችን ወደ እናንተ እናደርሳለን። ቪዲዮ ወደ እናንተ እናደርሳለን።
ውድ ተመልካቾቻችን እያደረሳችሁን ላለው ሀሳብ አስተያየት እያመሰገንን በቀጣይ ባለፉት 3 ዓመታት የነበረን ቆይታ ወደ እናንተ ማድረሳችንን እንቀጥላለን። አብራችን ቆዩ። ስሜ ኡመር ኢብራሂም እባላለሁ። የአፋር ብሔራዊ ክልላዊ መንግስት ኤችአይቪ ኤድስ መከላከልና መቆጣጠሪያ ጽሕፈት ቤት የዘርፉ ብዙ ዳይሬክተሮች ዳይሬክተር ነኝ። ማህበረሰቡ ብዙ ጊዜ ለጥንቃቄ የሚሰጠው ቦታ እዚህ ግባ የሚባል ስላልሆነ የዋልታ ቴሌቪዥን ላይ አውቶሞቲቭ የሚሰጠውን ትምህርቶች በአጋጣሚ ትምህርቱን የመስማት ወይ ደግሞ ቴሌቪዥን ፕሮግራሙ ላይ የመከታተሉ እድል አግኝቼ ስለነበር ይሄ ፕሮግራም በዋናነት ትኩረት የሚያደርግባቸው ኤሪያዎችን ስንመለከት የመጀመሪያው ሴፍቲ ነው። እዛ አካባቢ ላይ ሴፍቲ ላይ ምክንያቱም የአካባቢው ማህበረሰብ አርብቶ አደር እንደመሆኑ መጠን የአርብቶ አደር ማህበረሰብ እንስሳትን የሚከተለውና የትራንስፖርት ህግጋቶችን ጠንቅቆ ባለማወቁ ወይ ደግሞ የትራፊክ ምልክቶችን ጠንቅቆ ስለማያቅ ይሄ ማህበረሰብ ለትራፊክ አደጋ ወይ ደግሞ ለመኪና አደጋ የተጋለጠ ስለሆነ ይሄ ፕሮግራሞች ዋልታ ቴሌቪዥን ላይ የሚተላለፉትን ፕሮግራሞች እንደው ቢቻልና እኔ እንደ አፋር ክልል የአካባቢው ማህበረሰብ በቋንቋው ማስተማር ቢቻል ኢትዮ አውቶሞቲቭ ይሄን ስራ ቢሰራ ብዙ ተደራሽ መሆን ይችላል ማለት ነው። መረጃ ልውውጥን በአጭር ጊዜ ውስጥ ተደራሽ ማድረግ እንደምትችሉ ተስፋ በማድረግ ሌላው የስልጠናው ጋር ተያይዞ ያለውን ጉዳይም እንደዚሁ ግንዛቤ ማስጨበጡ የሴፍቲውን ጉዳይ ትኩረት አድርጋችሁ ይሄንን ዳጎ ስርዓት ውስጥ
እዛ ቋት ውስጥ ማስገባት ከቻለ ውጤታማ መሆን ይችላል የሚል ምልከታ ነው ያለኝ። አመሰግናለሁ። ተመልካቾቻችን በሀገራችን እየተከናወኑ ያሉ ትላልቅ ፕሮጀክቶችን የኢትዮጵያ ህዳሴ ግድብ ኤሌክትሪክ ኃይል ማመንጫን ጨምሮ የተለያዩ ፕሮጀክቶችን የመድን ሽፋን በመስጠት የሚታወቀው የኢትዮጵያ መድን ድርጅት የኢትዮ አውቶሞቲቭ የክብር አጋር ነው። የአጋራችንን መልእክት ተከታትለን እንመለሳለን። አብራችን ቆዩ። እንደ ሰው እርግጠኛ መሆን የምንችለው መነሻችን ላይ ነው። ጉዞ በፍላጎቶ መሻት ላይ ባያቀና ከርምጃው ዝንፍ እንዳይሉ ለሀገር መድን በመሆን የሚቀድም በአስተማማኝ ካፒታል የደረጀ በቢሊዮኖች ካሳ መክፈል የሚችል ለዘመናት የታመነ አጋር ይገባውታል። አዎን፣ በልኮ ለተሰፋ የመድህን ዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ወደ ተመልካቾቻችን የኢትዮ አውቶሞቲቭን 3ኛ ዓመት ቅኝት እየተከታተላችሁ አብራችሁን ስለቆያችሁ ሀሳባችሁን እያጋራችሁን ስለሆነ እያመሰገንን በቀጣይ የኢትዮ አውቶሞቲቭን ትምህርታዊ ቪዲዮ ወደ እናንተ እናደርሳለን። አብራችሁን ቆዩ። ጤና ይስጥልን ውድ የኢትዮ አውቶሞቲቭ ፕሮግራም ተመልካቾቻችን፣ በዛሬው የኢትዮ አውቶሞቲቭ ትምህርታዊ ፕሮግራም የተሽከርካሪዎች ጉልበት የሚቀንስባቸው ምክንያቶች እንመለከታለን። አብራችሁን ቆዩ። አንድ ተሽከርካሪ በቂ ጉልበት የማውጣት ሂደቱ የተሳካ እንዲሆን 4 መሰረታዊ ነገሮች ያስፈልጉታል። እነርሱም አየር፣ ነዳጅ፣ የእመቃ አቅምና እሳት ማቀጣጠያ ናቸው። ከላይ ከጠቀስናቸው ግብአቶች መካከል አንዱ እንኳን በትክክል የመስራት ሂደቱ ከተዛባ ከተሽከርካሪው የምናገኘውን ጉልበት የመቀነስ ዕድል ይኖረዋል። በመቀጠልም የተሽከርካሪን ጉልበት የሚቀንሱ አካላትንና መፍትሄዎቹን እንመለከታለን። አንደኛ፣ የቆሸሸ የአየር ማጣሪያ። አየር ማጣሪያ በአቧራና ጥቃቅን ቆሻሻዎች ሲደፈን ወደ ኢንጂኑ የሚገባውን አየር ይቀንሰዋል። ይህ ደግሞ በኢንጂን ውስጥ ያለ የቅጥጥሎሽ ሂደት ላይ አሉታዊ ተጽዕኖ ያደርጋል። ስለዚህም በሰርቪስ ሰዓት በንፋስ ማጸዳት ወይም እንዳስፈላጊነቱ የአየር ማጣሪያውን መቀየር ያስፈልጋል። ሁለተኛ፣ የቆሸሸ ትሮትል ቦዲ ወይም የላላ የትሮትል ካቦ። ትሮትል ቦዲ ወደ ኢንጂን የሚገባውን አየር የሚመጥን ቫልቭ ነው። ይህ ቫልቭ ቆሽሾ የአየር የመግባት ሂደቱን እንዳይገድብ ለራሱ በተዘጋጀ ኬሚካል በየሰርቪስ ማድረጊያ ጊዜ ሁሉ መጸዳት ይኖርበታል። በተጨማሪም ከነዳጅ መስጫ ፔዳል ወደ ትሮትል ቦዲ የሚሄደው ካቦ በሚላላበት ጊዜ የቱንም ያክል ነዳጅ መስጫውን ብንረግጥ የትሮትሉን ቫልቭ በሚፈለገው ልክ ስለማይከፍተው ወደ ኢንጂኑ የሚገባው አየር ያንስና ጉልበት ይቀንስብናል። በመሆኑም ይህንን ካቦ አይቶ ከላላ ማጥበቅ ያስፈልጋል። ሶስተኛ፣ የተደፈነ ካታሊቲክ ኮንቨርተር። ካታሊቲክ ኮንቨርተር ከጊዜ ብዛት ሊደፈን ይችላል። በዚህም የተነሳ ተቀጣጥሎ መውጣት ያለበት ጭስ መውጫ በማጣቱ ወደ ኢንጂን ተመልሶ በመግባት የኢንጂኑ ስራ ላይ እክል ይፈጥራል።
በመሆኑም የችግሩ መንስኤ ካታሊቲክ ኮንቨርተር መሆኑን እርግጠኛ ከሆኑ በኋላ አውርዶ ማጽዳት ያስፈልጋል። አራተኛ ኢንጀክተሮች። በነዳጅ ውስጥ ያለው የኦክቴን ንጥረ ነገር መጠን ሲያንስ ኢንጀክተር በካርቦን ይሸፍናል። ይህ ደግሞ በኢንጀክተሩ የሚረጨው ነዳጅ ይቀንሰዋል። በመሆኑም ኢንጀክተሮቹን ፈቶ ጽዱ ማድረግ ያስፈልጋል። አምስተኛ ስፓርክ ፕለግ ወይም ካንዴላ። ስፓርክ ፕለግ ወይም ካንዴላ ለተሽከርካሪዎቻችን ጉልበት ማነስ ምክንያት ሊሆን የሚችለው ሳይጸዳ ወይም መቀየር ሲኖርበት ሳይቀየር ለረጅም ጊዜ በማገልገሉ በካርቦን ሲሸፈን ነው። እንዲሁም ሚስፋየር የሚያደርግ ወይም እሳት የሚሰርቅ ካንዴላ በተመሳሳይ የተሽከርካሪውን ጉልበት ይቀንሰዋል። በመሆኑም የካንዴላ ገመዶችን ጤናማነት ማረጋገጥ ያስፈልጋል። ስድስተኛ የቆሸሸ ማፍ ሴንሰር። ማስ ኤር ፍሎ ሴንሰር ወይም በአጭሩ ማፍ ሴንሰር ወደ ኢንጂኑ የሚገባውን የአየር መጠን ለክቶ ወደ ተሽከርካሪው ኮምፒውተር መልእክት የሚልክ አካል ነው። ኮምፒውተሩም በደረሰው የአየር መጠን መረጃ ላይ በመመስረት ተመጣጣኝ የሆነ ነዳጅ በኢንጀክተሮቹ አማካኝነት እንዲረጭ ያደርጋል። ነገር ግን ማፍ ሴንሰሩ የተዛባ መረጃ የሚያነብ ከሆነ የቅጥጥሎች ስርዓቱ ላይ እክል ይፈጥራል። በመሆኑም ሴንሰሩን በተገቢው ኬሚካል ማጸዳት ያስፈልጋል። ውድ ተመልካቾቻችን የዛሬው የኢትዮ አውቶሞቲቭ ትምህርታዊ ፕሮግራም የተከታተላችሁትን ይመስል ነበረ። ጥሩ መረጃ እንዳገኛችሁበት ተስፋ እናደርጋለን። ከቀሪ የኢትዮ አውቶሞቲቭ ፕሮግራሞች ጋር መልካም ቆይታ። ክቡራን ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እያመሰገንን ኢትዮ አውቶሞቲቭ በባፋ መልቲሚዲያ እየተዘጋጀ በዋልታ ቴሌቪዥን ወደ እናንተ ወደ ተመልካቾቻችን መድረስ ከጀመረ አንስቶ ከናንተ ከተመልካቾቻችን የደረሱንን ሐሳብ አስተያየት እየመራረጥን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሳሙኤል አስረስ ባላለው ሸገሬ ብዙሃን ትራንስፖርት አገልግሎት ድርጅት ውስጥ ንምሰራው የአይሲቲ ዳይሬክተር ነኝ። በመጀመሪያ ደረጃ ያው የዚህ ቃለ መጠይቅ በማድረግ ደስ ይለኛል። ኢትዮ አውቶሞቲቭ ፕሮግራም በቲቪ እከታተለዋለሁ። ከተጀመረ ጀምሮ ፕሮግራሙ እጅግ በጣም ቆንጆ ፕሮግራም ነው። ከመወዳቸው ፕሮግራሞች አንዱ ነው። ትምህርት ሰጪ ነው። መዝናኛ ፕሮግራሞቹም ደስ ይላሉ። አዋስቶ ነው፣ ደረቅ አይደለምና የሚያቀርቧቸውም እንግዳዎች በጣም ልምድ ያላቸው እውቀቱ ያላቸው ተሞክሮ ያላቸው ናቸውና ከነሱ የምናገኘው እውቀት እጅግ በጣም ይጠቅማል። መኪና ለሚያሽከረክር ሰው በጣም ጠቃሚ ነው እና ኢቭን ለማያሽከረክርም ሰው እውቀቱ በጣም ጠቃሚ ነው እየተሰጠ ያለው እውቀትና የአውቶሞቲቭን ሳይንስ የመኪናን ደህንነት መጠበቅ እንድትችል አንዳንዴ ዝም ብለህ ስታሽከረክር እውቀቱ ሳይኖርህ መኪና ልትጎዳ ትችላለህ፣ ለአደጋም ልትጋለጥ ትችላለህ። ብዙ አይነት ሳይድ ኢፌክቶች አሉ። ኢትዮ አውቶሞቲቭ በቲቪ ላይ ሲጀመር የመጀመሪያው ይመስለኛል እና ካሉት ፕሮግራሞች በራዲዮም ብዙ ፕሮግራሞች አሉ። ሰው ባመቸው ሰዓት መስማት እንዲችል እና ፈርቀዳጅም ፕሮግራም ነው እና ጥሩ ነው። እስካሁን ብዙ ነገሮችን ተቋቁሞ ይመስለኛል እንግዲህ እዚህ የደረሰው 3 ዓመት ደርሷል እና በጣም ጥሩ ነው እና መቼም ፕሮግራም ሲሰራ እንዲህ አልጋ ባልጋ አይሆንም። ብዙ ደክማችሁ ነው እዚህ የደረሳችሁት። ብዙ እየተጠቀምን ነው። እኛን ተመልካቾች ከእናንተ ቤታችን ቁጭ ብለን እየተዝናናንን ትምህርትም እያገኘን እጅግ በጣም ጠቅሞናል እና ይሄ ነገር አሁንም በርትታችሁ ተበራታችሁ የተለያዩ ድርጅቶችም አበራቷችሁ ፕሮግራሙ ቢቀጥል ረጅም እድሜ ቢኖረው በጣም ምኞቴ ነው። እኔ እንደ ተከታታይና እንደ ተመልካች እና በጣም ጥሩ ነው። እስካሁን እኔ እንደግለሰብ ጥሩ እውቀትን አግኝቻለሁ። ከፕሮግራሙ ጥሩ ትምህርትን አግኝቻለሁ። የሚካሄዱት ነገሮች ጥሩ ናቸው። በርቱ፣ በዚሁ ተጠናክራችሁ ቀጥሉ ለማለት ነው አስተያየት የምሰጠው። ያው ቀጣይም የእናንተ ተመልካች ሆነን እንቀጥላለን ለማለት ነው። አመሰግናለሁ። የተከበራችሁ የኢትዮ አውቶሞቲቭ ፕሮግራም ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እንዲሁም ሀሳብ አስተያየታችሁን እየሰጣችሁን ስለሆነ እያመሰገንን በቀጣይ ሳምንታዊውን የኢትዮ አውቶሞቲቭ የመዝናኛ
ተመልካቾቻችን ለ46 ዓመታት የመድን ኢንዱስትሪን በመምራት ላይ የሚገኘው በሀገራችን ላይ የሚከናወኑ ትላልቅ ፕሮጀክቶችን የህዳሴ ኤሌክትሪክ ኃይል ማመንጫን ጨምሮ እንዲሁም ከ24 በላይ አጠቃላይ የህይወት የመድን ዘርፎችን ለህብረተሰቡ በማበርከት ላይ የሚገኘው የኢትዮጵያ መድን ድርጅት የኢትዮ አውቶሞቲቭ አጋራችን ነው። የአጋራችንን መልእክት ተከታትለን እንመለሳለን። አብራችን ቆዩ። እንደ ሰው እርግጠኛ መሆን የምንችለው መነሻችን ላይ ነው። ጉዞ በፍላጎቶ መሻት ላይ ባያቀና ከርምጃው ዝንፍ እንዳይሉ ለሀገር መድን በመሆን የሚቀድም በአስተማማኝ ካፒታል የደረጀ በቢሊዮኖች ካሳ መክፈል የሚችል ለዘመናት የታመነ አጋር ይገባውታል። አዎን፣ በልኮ ለተሰፋ የመድህን ዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ክቡራን ተመልካቾቻችን የኢትዮ አውቶሞቲቭን 3ኛ ዓመት ቅኝት በማስመልከት ላደረሳችሁን መልካም መልእክቶች እያመሰገንን በቀጣይ የኢትዮ አውቶሞቲቭ 3 ዓመት ቆይታ ቅኝት ፕሮግራም የመጨረሻውን ክፍል ወደ እናንተ እናደርሳለን። አብራችሁን ቆዩ። አትሌት ገዛኸኝ አበራ እባላለሁ። ኢትዮ አውቶሞቲቭ እንኳን ለ3ኛ ዓመት አደረሳችሁ እያልኩኝ ፈሌ እንግዲህ እንደ ኢንተርቪው ላድርግና በመጀመሪያ በስፖርቱ ነበር የምናውቅ። አሁን ደግሞ በኢትዮ አውቶሞቲቭ መጣልና 3ኛ ዓመታችሁን እያከበራችሁ ነው። አብሶ በመኪና ላይ ትኩረት አድርጋችሁ የምትሰሩ ተቋም ናችሁና ይህ ደግሞ እውነት ለመናገር በሀገራችን አብሶ በዚህ በአየር ብክለት ጋር ተያይዞ ያለውን ለመቅረፍ እያደረገ ያለው አብሶ በሰርቪስ ዙሪያ በስልክም እንደገና ደግሞ በአካልም በመቅረብ ብዙ ነገሮችን እየሰራችሁ ነው። ይሄ ደግሞ ሊቀጥልበት የሚገባ ብዬ አስባለሁ። ፈሌ እውነት ለመናገር ያው በስፖርቱ ውስጥ ብዙ ስራዎችን ሰርተ አልፋል። አሁን ደግሞ በኢትዮ አውቶሞቲቭ መታልና አሁን መልካም እድል አሁንም ደጋግመ ሀገሪቷ ላይ በምትሰራው ትልቅ ነገሮች ላይ ጥሩ ነገሮችን እየሰራችሁ ስለሆነ በዚህ አጋጣሚ እኔም ያው አዲስ አበባ ውስጥ በብዛት ራሽ አወሮች አሉ በመኪናዎቹ ማለት ነው። ይሄ በሰርቪስ ዙሪያ የምትሰሩት ስራዎች እንደገና ጭስ እንዳይበዛና አየሩ እንዳይበከል ይሄን ህብረተሰቡን በማስተማር ላይ የምትሰሩት ነገሮች ሁሉ በጣም አበረታችና ዓለምም በዚሁ ልክ እየሰራ ስለሆነ ይሄን ደግሞ ተቀበላችሁ ቅብብሎች ስለሆነ በእኛም ሀገር መኪናዎቹ እየበዙ ስለሆነ እዚህ ነገር ላይ ሰዎች መኪናዎቻቸውን በትክክል በጊዜውና በሰዓቱ ሰርቪሳቸውን እንዲጠብቁ እንደገና ደግሞ ዘይቱን እንዲቀይሩ ጭስ እንዳይበዛ አድርጓት ነገሮች ሁሉ አበረታች ነው። ከዚህ ጋር ተያይዞ ደግሞ ሀገራችን በዚህ በአክሲደንት እንግዲህ ይታወቃል። በአክሲደንት ዙሪያ በጣም አሮጌ መኪናዎች እንዳይበራከቱ የምትሰሩት ስራ እዚህም ላይ ትልቅ ሮል አላችሁና በጣም ደስ ብሎኛል። 3ኛ ዓመታችሁን ላይ ተገኝቼ ይህን ሀሳብ ስለሰጠው እኔም ደስ ብሎኛል። እንደ አትሌቲክስ ፌዴሬሽንም እንደ ራሴም ለማለት ፈልጌ ነው። አመሰግናለሁ። እንደውም እዚህ ላይ በጣም ባለሙያ አንተንም ልጠይቅ ሌሎች ባለሙያዎችንም እነዚህ ቪትስ፣ ያሪስ፣ ኮሮላ ምናምን እነዚህ መሪያቸው የዞረ ኦልሬዲ ክረምት ላይ በጣም ችግር አለባቸው። ምንድነው የፎጉ አይሰራም፣ ጭራሽ ሙሉ ለሙሉ አይሰራም። የኋላ ይሰራል፣ የፊቱ አይሰራምና ይሄንን እኛ ሀገር ባለሙያ ጠፋው አይደው ይሄን ነገር አስተካክሎ ኦልሬዲ ከዛ ተበላሽቶ ነው የሚመጣው፣ ዳሜጅ ሆኖ ነው የሚመጣው። ያው ከዚህ ብዙ ጊዜ ብለናል። የጀስት የቆሻሻ መጣያ ያልሆነናልና ፎጉ ሳይታየው አንድ ሰው ፎጉ ማየት ሳይችል መኪናዎች ባይገቡ ያ ነገር ሳይታይና መኪናዎቹ አይታዩም። ይሄን እንዴት ታየዋል? ይሄንስ አሬንጅ አድርጎ የሚያስተካክል ባለሙያ እንዴት ጠፋ? አበበ እንግዲህ አሁን ያው ፎግ በመሰረቱ እንፋሎት የምንለው ነው። ዲፎገር የሚባል ሲስተም አለው። ዲፎገር የሚባለው ሲስተም እንግዲህ ከሞተር ከሚወጣ ሙቅ ውሃ የሚዘጋጅ ስቲም ነው።
ያ ሙቀት በከፍተኛ ደረጃ ይመጣና በዳሽቦርድ ውስጥ አልፎ ብሎወር አለ እሱን የሚያጸዳ ነው። እንግዲህ ኖቦቹ ላይ ያሉ ዋናው ችግር ምን መሰለ ፈለይ ይሄ መኪና ከጃፓን መጥቶ ዱባይ ላይ መሪው በሚዞርበት ጊዜ ተደጋጋሚ ተነጋግረናል። ያለውን ዳሽቦርድ ነው የሚጠቀሙት። ያለውን ዳሽቦርድ ይጠቀሙና የመጀመሪያው የሚያደርጉት ነገር ወደ ጋቢና የሚመጣውን ከባይፓስ ሆዝ የሚመጣውን ሲስተም ያቋርጡታል። እሱ ብቻ አይደለም፣ መሪውን በሚያዞሩበት ጊዜ ብዙ ጊዜ ብሎሩ ወይም ብሎር ብለን የምንጠራው እየተሽከረከረ ሙቀት የሚስብና ለፊት ወይ ዊንድሺልድ ብለን ለምንጠራው ለፊት መስታወት ማጽጃ የሆነው ሲስተም ዲሴብል ይሆናል። ይሄ ዲሴብል እንዳይሆንና ሲስተሙ ሙሉ በሙሉ እንዲሰራ ካስፈለገ ለምሳሌ ቪትስ ብንወስድ ወይም ሌሎችን ብንወስድ በቀጥታ ከኢሮፕ መሪው ያልዞረ የያሪስ ዳሽቦርድ ልጠቀም ብትል የተመሳሳይ ቪትስ ያሪስ ልጠቀም ብትል ችግሩ ይፈታል። ምክንያቱም ዳሽቦርዱ አልተነካካም። የቀዳዳውን ትንሽ ማስተካከልና ብሎባዩን ማነው ከባይፓስ የሚመጣውን ሆዝ ኤክስቴንድ ማድረግ ነው። ሙሉ ዳሽቦርድ ቀየርክ ማለት ደግሞ ኮስቱ በጣም ከፍ የሚለው ከዛ አንፃር ነው። እነሱ እንደነገሩ አድርገው እንዳልከው የኋላው ይሰራል በፕሬስ ስታደርግ፣ የፊቱ ግን መሪው ሲዞር ሲስተሙን ዲሴብል ስለሚያደርጉት ነው። ቀላል ነገር ነው። ቀላሉ ነገር ምንድነው? ያልተነካካ የግራ መሪ ዳሽቦርድ ብትጠቀም እና የተቋረጠውን ከባይፓስ የሚመጣውን ሆዝ ብትጠቀም፣ ኖቦቹ አሉ፣ ሁሉም ማዘዣዎች ኖብ ብለን የምንጠራቸው አሉ። ብሎሩ ይሰራል ከኢሮፕ የሚመጣው ዳሽቦርድ። ስለዚህ ላይኑን መቀጠል ብቻ ነው። ምክንያቱም ኦልሬዲ እነሱ በስተውታል ማለፊያውን በዛኛው በኩል ቱቦዎቹ የሚያልፉትን መስመር በዚህኛው በግራ በኩል በስተህ ማሳለፍና ማገናኘት ነው። ስለዚህ የተለየ ስኪል ሳይሆን የሚጠይቀው ይሄ ኮስት ነው የሚያደርገው። ሌላ ዳሽቦርድ መግጠም ነው የሚፈልገው። ያ ደግሞ በኮስት ኢንከር ያደርጋል። አሁን አንድ ዳሽቦርድ በእርግጠኝነት ሙሉ በሙሉ ያልተነካካ ዳሽቦርድ ከ40 ሺህ ብር ከ50 ሺህ ብር የሚያንስ አይመስለኝም። ይሄ ደግሞ ኮስቱን ይጨምራል። እንደው ምናልባት አሁን የከተማችንን እንደው 20 ከመቶ እና 30 ከመቶ ይዘዋል። እነዚህ በተለይ ቪትሶች እጅግ በጣም በርካታ ናቸው ከተማ ውስጥ። ያው ከቀለል ለመያዝም ቀለል ከማለታቸው ከዋጋ ቀለታቸው አንፃርና እንደው ምናልባት ይሄ በጣም ትልልቅ ባለሙያዎች አሉን ቦዲ ላይ የሚሰሩ ይሄ ኤሲ ሲስተም የሚሰሩ በጣም ስማርት የሆኑ በጣም ጠንካራ የሆኑ ጎበዝ የሆኑ ከፍተኛ ልምድ ያላቸዋል። እነዚህ ሰዎች አንዳንድ ስራ ፈጠራም እንደው እንጠቁማቸውና ወደዚህ ነገር መጥቶ ያንኑ ዳሽቦርድ እዛው ላይ ያለውን በማስተካከልም ሊሆን ይችላል ንፋሱ እንዲወጣ የጎኖቹ ይሰራሉ። እነዚህ ጎን ያሉት ይሰራሉ። ከላይ ጥግ ላይ ዲፎገሩ ነው የማይሰራውና እሱን አገናኝተው ለመስራት ቢሞክሩ ራሱን የቻለ ቢዝነስ አይሆንም ወይ? ምክንያቱም ከተማችን ውስጥ በብዛት ያሉት ቪትስ እና ፕላትስ፣ ኮሮላ፣ ያሪስ ናቸው። እነዚህ የጃፓን መኪናዎች ናቸው ያጥለቀለቁ ያሉት እና እነዚህ መኪናዎች ደግሞ ዞሮ ሲመጡ ስለማይሰሩ እነዚህ መኪናዎች ወደዚህ ያሉትን ሞዲፋይ አድርጎ ቀይሮ የሚሰራ ባለሙያ እንዴት ጠፋ? እንደው በአጋጣሚ ይሄንን የሚያዳምጡ ተመልካቾች ባለሙያዎችም ይሄንን መስራት እንችላለን የሚሉ እጅግ በርካታ ሰው ከ200 ሰው በላይ ይሄን ችግር ወደኛ ጥያቄ ያመጣልና እኛ ገበያ ልንልክላቸው ዝግጁ ነን። እንደው ባንተ በኩል ሐሳብ ካለ? አይ ጥሩ ነው። አክቹሊ አሁን ያልከው ዋናው ትልቁ ነገር ይሄ በባለሙያዎቹ ይታወቃል። እንግዲህ ምናልባት በብዛት ዳሽቦርዶቹን የሚያመጣ ሰው ካለ አንዳንዶቹ ነገር በነገራችን ላይ አንዳንድ የሚያመጣ አይደለም። የኔ ጥያቄ አበበ እነዚህ ይሄንኑ ያለው ያኛው ኮስቲ ነው ስላልክ አሁን እነዚህ መኪናዎች ያው እኛ ቆሻሻ መጣያ ነው። ምክንያቱም ጃፓን በቃ አያስፈልግም ብሎ ያለወቁትን እንደገና ተቆራርዶ መጥተው እንኳን ሙሉ አገልግሎታቸውን እንዳናገኝ በእንደዚህ አይነት በተጓደለ መልክ ነው የሚመጡት። እንዳልከው በርካታ ሰዎች በዚህ አጋጣሚ መመለስ ስለማንችል ነው በተደጋጋሚና ኤርባግ ይበራል፣ ሌላ ነገሮች ይበራሉ። ብዙ ችግሮች አሏቸው ኤሌክትሪክ ላይ እነዚህ መኪኖችና እነዚህን መኪኖች አንዴ መጥተዋል። ነጋዴውም እነሱ ላይ ነው ትኩረት ያደረገው። መንግስትን መከላከል አልፈለገም። ስለዚህ እነዚህን መኪናዎች ባሉበት አሁን መጥተዋል። የሀገር ዶላር ወጥቶባቸዋል፣ ገንዘብ ወጥቶባቸዋል፣ ግለሰቡ ገንዘብ አፍሶባቸዋል። ስለዚህ እነዚህን መኪናዎች ሞዲፋይ አድርጎ እዚህ የሚሰራ ባለሙያ እንዴት ጠፋ ነው? እንግዲህ አሁን እንደ ቴክኒካሊ ከጠየቀኝ እኔ ቴክኒካሊ አድቫይዝ አድርግ ብትለኝ እንዴት ነው ይሄን ነገር አድቫይዝ ማረገው? እንዳልኩህ ኦሪጂናሊ የፋብሪካ ኤረር ማለት ፋብሪካ ሲሰራ ለግራው የግራ ነው ለቀኙ የቀኝ ነው። እንግዲህ አሁን ፋብሪካው የሰራውን ነገር ሪዲዛይን አድርጎ ገብቷል ያሉትን ችግሮች አርሞ እንደገና እንዲሰራ ሊያደርግ የሚሞክር ባለሙያ ካለ ጥሩ ነው።
ሰላም ኢትዮ አውቶሞቲቭ አለማየሁ ተክላንስ ባራለው ከጦር ኃይሎች ባለፈው ባዘጋጃችሁት ፕሮግራም ላይ መሪ ቀይረው ስለሚመጡ መኪኖች ሐሳብ ለመስጠት ነበር። ምንድነው መኪኖቹ ከዱባይ ነው የሚጫኑት። ብዙ ጊዜ መሪ ቀይረው የሚመጡ መኪኖች የሚጫኑበት እንግዲህ አላዊር ይባላል ፍሪዞን የሚባል ኮምፓውንድ አለ። እዛ ውስጥ ነው ቀኝ መሪ የሆኑ መኪናዎች ዱባይ ላይ አይነዱም። እንደኛ ሀገር ግራ መሪ ነው። መሪ ቀይረውም ሳይቀይሩም እዛ ስለማይፈቀድ ከዛ ግቢ ወደ ፖርት ነው በቃ ተጭነው የሚወጡት መሪ ተቀየሩ በኋላ። እዛ ጋር ምንድነው እኔ ያየሁት ችግር መሪ በሚቀይሩበት ሰዓት እዛ ጋር ያሉ ባለሙያዎች ኤሌክትሪክ ሲስተሙን መስታወት ላይ ያለውን ጉም ለማጥፋት የምንጠቀምበትን እንዲሁም ኤሲ የምንጠቀምባቸው ነገሮች እንዳለ ዲስኮኔክት ነው የሚያደርጉት ቆራርጠው የፋን ራሱ የንፋስ ውስጥ የምንጠቀምበት ነው የማቀዝቀዣ ፋኑን እንዳለ ወደ ጋርቤጅ ነው የሚጥሉት። ይሄ ነገር ከሚሆን ወደ ኢትዮጵያ ኢምፖርት የሚያደርጉ ኢትዮጵያውያን ይሄን ነገር አስተካክለው እዛ ጋር ቆመው አስተካክለው አምጥተው ገበያ ላይ ቢያቀርቡልን መልካም ነው ብዬ አስባለሁ። ይሄን ያለኝ ሀሳብ። ክቡራን ተመልካቾቻችን የኢትዮ አውቶሞቲቭን 3ኛ ዓመት በማስመልከት በባፋ መልቲሚዲያ እየተዘጋጀ በዋልታ ቴሌቪዥን ወደ እናንተ ወደ ተመልካቾቻችን ሲደርስ የነበረው ፕሮግራማችን የተከታተላችሁትን ይመስል ነበር። በፕሮግራማችን ላይ ያላችሁን ሐሳብ፣ አስተያየት፣ ጥያቄ በስልኮቻችን እንዲሁም በፌስቡክ ገጾቻችን ላይ አድርሱን። ፕሮግራሙን በመብራት አብሬያችሁ የነበርኩት ሳምራዊት በድሉ ነኝ። በቀጣይ ሳምንት በአዲስ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።